የምጣዱ ሳይደርቅ የእንቅቡ ተንጣጣ ብላ ደመቁ ዛሬ ምጥ ይዟት ስትተርት ነበረ ማለት ነው። ጉድ ሳይሰማ መስከረም አይጠባ ይላል የሀገራችን ሰው እና ወደምትቀልጅበት ወደምትጃጃይበት ተጃጃይ። እኛን ዩቱበሮችን ደግሞ 4 ነጥብ ልሸውጅን አትችይም ማለት ነው። አሁንም ደግሞ የሌላ ሰው ልጅ ሳመታ ደግሞ ገና ልትተውን ነው ማለት ነው። ምክንያቱም ትወናው በዚህ በጀድ የተበጀደ ስለሆነ አሊያም ደግሞ ለመብላት የተዘጋጀ ስለሆነ ማለት ነው። እንግዲህ በጎቹ ያው ልትበሉ ነው። እንግዲህ እናንተም ጠንከርከር በሉ። ያው ለልጁ እንግዲህ ሊወለድ እንግዲህ እየተባለ ምናምን ልጁ አልወጣም፣ ገና ነው አልወጣም። ያው ማለት ኸበር አልተኸበራችሁም። እናቲቱ ሌሊት መታ ምጥ ይዟት ማርያም ተማረሽ ምናምን አብርሃም የሚጠጣል እሷም ትጠጣለች። ምጥ ይዟት ልትጠጣት ምጥ ይዟት ልተርት እመሙ ይሄን ያህል ነው አይደል? የምጥ ውይ 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 ይቺ ልጅ ውይች ልጅ እኔ ምን አይነት ፍጡር እንደሆነች ምን አይነት ሰው እንደሆኑ ምን አይነት በክብሯ ዝቅ ብላ ራሷን ዝቅ አድርጋ እንደምትነግድ እኔ ይች ልጅ አየሁ። አንደኛ ሆድሽ አልወረደም። ይሄ ልብሱ እንዴት ብሎ ይወርዳል? እንዴት ብሎ ይሄ ትቦ ልብሱ እንዴት ብሎ ይወርዳል ከሆድሽ? ግን ደግሞ መገላገል ስላለብሽ ቪዲዮ በሰራሽ ቁጥር እንግዲህ ይህን ነገር ይዘሽ ነው። እኔ የምለው ሳቃችሁ አይመጣም እንዴ? እየሳቃችሁ እየተጫወታችሁ ባልና ሚስቶቹ ወደ ወዲህ እያላችሁ ሆስፒታል ውስጥ ሆናችሁ እናቴቱ ሌሊት መታ የሚጠጣ ለአብርሃም የሚጠጣ ስተፍር ላፈርኩኝ እኔ የሚጠጣም ለአብርሃም እየተሰጠ የሚጠጣም ላንቺ እየሰጠሽ የምጣዱ ሳይደርቅ የእንቅቡ ተንጣጣ። በጎች እየተዘጋጁ እንግዲህ ያው እንግዲህ ለልጁም ለእናንተም ለእሷም ደግሞ ሹርባውንም ምኑንም እያላችሁ ግን እኔ የሚገርመኝ ማለት ነው በቃ ማለት አትቸገሪ። የዚህን ያክል በዚህ ልክ አትውረጂ። ለህዝብ ማድረስም የለብሽም። ለህዝብ ወልጄ አልወለድኩ ብለሽ ግዴታ ማድረስ የለብሽም። በቃ ካሜራውን ታዩና ውለጂ። እንዴት ነው ግን መኪና እንዴት ነው ካሜራማን የምትጠሩት እናንተ? ምጥ መጥቶ ደግሞ በከርነሽ ገና እንግዲህ ምጥ መጥቶ ካልሽ እንግዲህ በእውነት እየተጫወተችባችሁ እኮ ነው። ምጥ የለ ምን የለ አውቃ እኮ እንደዚህ የምትጫወትባችሁ አውቃ እኮ እንደዚህ የምትጫወትባችሁ እቃ ጨዋታ የምትጫወትባችሁ እንጂ ኔበር ልጅ የለም። አዎ የሌላ ልጅ የምታገል ልትጫወትባችሁ ነው። ይህን ደግሞ ቅድሚያ ነው የምናውቀው። ቅድሚያ ማለት ነው ጎጃም ጥላቻ ነው። አንቺ ጥላቻ፣ እኔ ጥላቻ አይደለም። አንዳንድ ጊዜ ሀቅ መናገር ስላለብኝ ነው። ሀቅ መናገር ስላለብኝ ነው ማለት ነው። ምክንያቱም ልጅቱ እያደረገች ያለችው ክብሯን ዝቅ አድርጋ ማንነቷን ሽጣ ክብሯን ሽጣ ባይዘው ተሽጣ ነው። እሷ እንደዚህ የምትሆነው ወዳ አይደለም። ሙት ታውቃላችሁ አይደለም? በቁሙ የሞተ ሰው ነው። በቃ ኦልሬዲ ወድቃለች ልጅቱ። በቃ ወድቃለች። እንዴ ለምንድን ነው ሰው ላይ የምትጫወቹው? አንቺ በአብዛኛው የክፍለ ሀገር ልጆች ስለሆኑ እየተጫወተችባቸው ነው። ቃቃ ጨዋታ ማለት ነው። ባይዘው እስኪ ወደ ሌሎቹም ደግሞ መራመድ እችላለሁ። ሰላም ጤና ይስጥልኝ ብያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዜት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ቪዲዮን ከወደዳችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያረጋችሁ ሀሳብ አስተያየታችሁን ቀጭቃ እያረጋችሁ ቀጭቋ አርጉት ማለት ነው። ስለዚህ እስኪኛንም ማለት ነው አሳድጉን። የአረብ ሀገር ባጃጅ የመዳም ቅመሞች ነን። ለብዙ ዓመት የተለየን ለብዙ ዓመት የወጣን ሰዎች ነን። ስለዚህ እነደመቁ ጋራ እዚህ ውሸታም ሰው ጋራ ተምትሄዱ እኔ በጥላቻ አይደለም። ትውለድ፣ ልጅ ትቀፍ፣ የልጅ እናት ትሁን፣ ችግር የለውም። በዚህ እድሜዋ የልጅ እናት መሆን ጥሩ ነው። ሳትቦርቅ ሳትጫወት መሆኑ ትንሽ እሱ አደጋን ያስከትላል። ግን ደግሞ ሳትማር ሳትመረቅ በዚህ እድሜ ሰውን መለመኑም ያስጠላል። አዎ እንጂ ሰውን እያጃጃሉ መብላትም በዚህ እድሜዋ ላቧን ጠብ አድርጋ ሂዳ መስራት መብላት ነበረባት። እሷ ግን ክብሯን ሽጣ ከነዘር ማንዝሯ። እናቴቱ ደግሞ ሌሊት መጣይ እዚህ መጣ። ታዲያ ሌሊት በጨለማ ለምን ጨለመውን አላሳዩንም? እናንተ ቀጣፊ ውሸታሞች። በነሃር በሸምስ የተሰራ ቪዲዮ አምታችሁ በጨለማ በነሃር እያላችሁ እኛን የምትሸውዱን ኔበር 4 ነጥብ ልጅ የለም። አዎ የሌላ ልጅ ይሄ ደግሜ ይነጋገራለሁኝ። የሌላ ልጅ አምታ አዎ ቪዲዮ ሌላ ላይ ተከራይቶ መጥተው ሊሰሩ ነው ብያችሁ ነበረ። እያልኩትም አልቀረም። ገና አብርሃም ደግሞ ቀለበት አሰራ ብሎ ሄርሜላ ጋር ይመጣል። ሩታ ደግሞ ገና ብሎና ቤት ሁላ ብሎና ይደረጋል። ገና አበባ ይታል። ይሄም ደግሞ በበጎቹ ገንዘብ ነው። በበጎቹ ገንዘብ የሁሉ
በበጎቹ ገንዘብ ማለት ነው። አብርሃም ደግሞ ተጣልቻለሁ ብለህ ነበረ። ዛሬ ደግሞ መተክ ደግሞ እሷ ጋር ትጠጣለህ። የምጣድ ሳይደርቅ የእንቅቡትን ጠጣ። ቆሻሻ ነሽ በእውነት ማንነትሽን ያጣሽ ዝቅ ያልሽ የተሸጭ ሽያጭ ነሽ አንቺ። እሺ ስለ ሀይሜ ጉዳይ ደግሞ ሀይሜ ደግሞ የሰው ልጅ ከነበረበት አይቀመጥም፣ ከነበረበት አይቆይም። የድሮዋን ፎቶ እያመጣችሁ አሁን ላይ እየለጠፋችሁ የብሩኬም ይሄንንም ካላችሁማ ዘወር ብላችሁ ጥፍላችሁ የብሩኬንም አንጡ ማለት ነው። ልንገራችሁ እኔ በማንነቴ አላፍርም ብላለች። አዎ ጎበዝ ናት፣ ጠንካራ ናትኝ። በዚህ እድሜዋም ደግሞ ጎበዝ ጠንካራ ናት። ሌላ ፍቅረኛ አታውቅም ከብሩኬ ውጭ። ብሩኬ ጋር ደግሞ 80 ታስረዋል። 80 የታሰሩት ደግሞ በድብቅ ነው ማለት ነው። በድብቅ ነበር። አሁን ደግሞ በቃ ፋይል አገኘሁ ምናምን ብላ ግን በካሜራ ውስጥ ከዚህ በፊት የትንቢ ተናግራለች። ያው አንዳንዴ የትንቢን እኔ ጠላት አለሁ፣ በጣም ነው የምጠላት፣ አልወዳትም። ምክንያቱም ዝም ብላ አውቃለሁ ስለምትል ከኔ በላይ ማንም የለም ስለምትል ማለት ነው። እኔ ልብላ እናንተ ታው የምትል ስለሆነ ሆዳ ማጋሰስ ስለሆነ ማለት ነው። ሲቀጥል ሴቶች ክፍተት ታገኙ ይሰቀላሉ። አዎ ይሄ 4 ነጥብ። ስለዚህ አሁን እንግዲህ ሀይሚዬ ሊያሸማቀቁሽም አይሞክሩም። በርቺ፣ ጠንክሪ። ብዙ ወደንሶች አሉሽ፣ ብዙ እህቶችሽ አሉሽ ከአንቺ ጋር አብረው የቆሙ ማለት ነው። ስለዚህ ጥቃቅኖቹ ናቸው ወደ ብሩኬ የሄዱትኝ። እኔ በነገራችን ላይ ሌሎቹ የሆነ ነገር ባታደርጉ ጥሩ ነው። የራሳችሁን ሰግጣችሁ ሳትፈምሱ ሰውን ሰግጠን እናፈምሳለን የምትሉ ጨቅሎች እረፍ ብላችሁ ቁጭ በሉ። ቅድሚያ ለራስ ነው። ከዛም በኋላ አልፋችሁ ተርፋችሁ ለሰው ነው እንጂ ዝም ብላችሁ አትንጫጩ። ገባችሁ? አሁን ሀይሜን በቃ የድሮ ምናምን እያመጡ በቃ አትሸማቀቅም፣ አታፍርም። አልፋ ሄደች እኮ እሷ እኮ አሁን ሙታ ትበልጣችኋለች። በአለባበስ ብትሉ፣ በልብስ ብትሉ፣ በምንት ብትሉ የመዳም ቅመሞች እዚህ ያደርሰዋታል። ሲቀጥል ወደ ዜድ ካታሪ ስሄድ እኔ አንቺን አይደለሁም፣ እኔ አንቺን አልሳደብም፣ ግን ደግሞ በእርጋታ ተራመጂ። ብቻዬን ልብላ፣ ብቻዬን ልኑር፣ ብቻዬን ልስራ፣ ሰው እንዳይፈምስ ሰው እንዳይሰራ ባይነሽ አንቺ። አሁን ላይ ባለሽበት ታይም ላይ ብዙ ጊዜ ገምቼሻለሁ፣ ብዙ ጊዜ ጀርቤሻለሁ። ወላኪን ድምፁ ብዙም የዚህን ያክል የሚያጋድር ሰው መልኩ እፊቱ ውሻ በጨው አይበለውም። ልንገርሽ እውነቱን አስረግጬ ነው የምነግርሽ። እኔ ግን አንቺን አይደለሁም የመዳም ቅመም ስደተኛ እህቴ ስለሆንሽ እኔ አልሰድብሽም እንጂ የኔን የእግሬን እጣቢ አታይም አንቺ። እውነቱን ልንገርሽ ብዙ ጊዜ እናገረዋለሁ። መልኩ የማያምር ሰው ድምፁ ቆንጆ ነው። መልኩ ደግሞ ቆንጆ የሆነ ሰው ድምፁ እዚህ ግባ አይባልም፣ አያምርም። መልካቸው ግን ቆንጆ ነው ስታያቸው። ልንገርሽ እውነቱን ከአለባበስሽ ጀምሮ በፊትሽ እንኳ ውሻ በጫው አይበላም፣ ውሻ በጫው አይነካሽም። ልንገርሽ እውነቱን እኔን ምን ስቴ ነበረ? ጎጃም ሚዲያ አይደለም እንኳን በቀርቶ ዶሮ የላትም እያልሽ ሶሻል ሚዲያ ላይ ስትበትኔ ነበረ። በይኝ ችግር የለም። አሁን ላይ ግን ቀስ ብለሽ ገንዘብ ስለለመርሽ ገንዘብ መብላት ስለቀመሽ አሳበደሽ። ይኸው በቪዲዮ ወተሽ ቁጫሽ ተዋረድሽ። ቀስ በይ፣ ሰከን በይ። ትልቅ ሰው አይደልሽ? ቀስ አስተውለሽ ተራመጂ፣ አስተውለሽ እንጂ ስትሰሪም ደግሞ እኔ ያለሁኝ እኔ ነኝ በላይ እኔ ነኝ በታች እናንተታችሁን አትበይ። የበላይ አላህ ሱብሃነሁ ወተዓላ እንጂ እንዳንቺ አይነት ቆርቆሮ አይደለም። እኔ ግን በጣም አስጠልተሽኛል። ይቅርታ አድርጊልኝ እዚህ ጋር። ለምን ሶሻል ሚዲያ ላይ ስደተኛ እህትሽን አንቺም ዩቱበር ሆነሽ እኛም ዩቱበር ሆኖ መሰዳደቡ መዘላለፉ ጥሩ አይደለም። በእርግጥ ደግሞ አይ ዶንት ኬር ችግር የለውም ነበር። ግን ደግሞ እኔ ስራሽን ስላየው ስላስጠላሽኝ ነው ልናገርሽ እንትን ያልኩት እንጂ እኔ 7 ጊዜ 8 ጊዜ ብትወጭም አይመለከተኝም። ከአለባበስሽ ጀምሮ ከመልክሽ ጀምሮ እዚህ ግቢ የማትባይ ሰው ነሽ፣ ቃታሪ ማለት ነው። ስለዚህ ዛሬ እንግዲህ ብቅ ብላለች እንግዲህ በዚህ በእንትን ማለት በትክታክ ላይ እንግዲህ በአስቸኳይ ስትገባ ነው። ምንም ማደረግ አይቻልም። እንግዲህ እኔ ሕፃን ልጅ ነኝ፣ እኔ እንደዚህ ነኝ። ቆርቆሮ ደናቁርት ቱ ሞት ይሻላል አልቦየም ማለት ነው። ልንገራችሁ እንግዲህ ሄርሜልዬም እንግዲህ አብርሃም ጋር ዝንጥ ብለሽ ትመጫለሽ። ደመቁ ደግሞ ልትታረስ ነው። አዎ ደመቁ የሌላ ልጅ መጥቶ እስከ 8 ቀን ትታረሳለች። ከዛም በኋላ ሌላ ወንድ ይዛ ደግሞ አሸሸ ገዳም እያለች ትትመጣ እኛም እንቀበላለን፣ እኛም አለን። ምክንያቱም የ4 ዓመት በጀት ነው የተበጀተው። ገና ይሄ 2 ዓመት
ትሰራለች። አሁን ደግሞ 2 ዓመት ከ4 ወሯን ይሄ ወር ሲያልቅ ማለት ነው 5ኛ ወሩ ይቀጥላል። 5ኛ ወሩ እንግዲህ በትወና የተሞላ ነው የሚሆነው። ገባ ገባ በሉ በጎችዬ፣ እንዳትፈዙ። ገባ ገባ በሉ፣ ገባ ገባ በሉ። እንግዲህ ልትበላችሁ ነው። የሌላ ሰው ልጅ ይዛ መታ ሊበላ ነው ማለት ነው። ገባ ገባ በሉ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እግዚአብሔር ማረሽ፣ ማርያም ትማርሽ፣ ማርያም ትማርሽ ይላሉ። ቱ ቱ ቱ ቆሻሻ ናችሁ በእውነት የቆሸሻችሁ፣ አሳዳጊ የበደላችሁ፣ ተጫወተችባችሁ። ጉታጀራ ተወልዳ መታ። ምክንያቱም ጉራጌ ናት። በቃ ጉራጌ ግን ደግሞ በዚህ ልክ ወርዶ ሳይሆን ክብሩን ጠብቆ የስራ ሰው ጀግኖች ናቸው። ዲስትሮ ሰርተው እንኳ የሚበሉ ናቸው። በመለመን አይታወቁም። አሁን ግን ሌሎቹ በመለመን ታወቁ ማለት ሌሎቹ